ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ብዙዎቻችሁ ሴክሽን ኢ ሲዝን 3 ሰራ ያላችሁ እየጠየቃችሁኝ ነበር። ነገር ግን አሁንም የምነግራችሁ ነገር ገና ከፊሊፒንስ ሀገር ይሄ ፊልም አልተለቀቀም። ነገር ግን ያ ፊልም ስለናፈቃችሁ ብቻ ብዬ ዩሪ የሚሰራበትን አዲስ የወጣውን The Werewolf Boy የተባለውን ፊልም ይዤላችሁ መጥቻለሁ። ፊልሙን በእርግጠኝነት ስለምትወዱት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሳራና ዩሪ አብረው ጊዜ ካሳለፉ በኋላ እሱን ከእንቅልፏ ስትነሳ ስታጣው እንመለከታለን። በዚህም በጣም ደንግጣ ነበር። እሱ ግን ጠዋት ስትነሳ የሚሆናት ቁርስ ለማግኘት ፍራፍሬ ሊያመጣላት ነበር ሄደው። ስታገኘውም ታለቅስ ጀመረ። ቤተሰቦቿ እሷንና እሱን እየፈለጉ እንደሆነ አሁኑኑ ከዚህ ቦታ መሄድ እንዳለበት እየነገረችው ነው። እሱ ግን እሷን ላለመተው ቃል ስለገባ ጥሏት መሄድን አልፈለገም ነበር። በዚህ የተነሳ ቀስ እያለች እየመታችው ከዛ ቦታ እንዲሄድ እየጠየቀችው ነበር። እሱ ግን ድርቅ ይላል። ጥሏት መሄድ አልፈለገም። አይኑ ላይም እንባ አዝሎ ነበር። በዚህም የተነሳ ይህንን ውስብስብ የፍቅር ታሪክ ለመረዳት ወደ ድሮ መመለስ አለብን። ወደ ድሮ ከመመለሳችን በፊት ግን አሁን ሳራ ከብዙ ዓመታት በኋላ አርጅታ ድሮ ወዳደገችበት ከተማ ተመልሳ እንመለከታታለን። የምትኖረው ከባሏና ከልጇ ጋር ሲሆን ሁሉ ጊዜ ጧት ቁርስ እየሰራች የምትመግባቸው እሷ ነበረች። እድሜዋ አልፏል። በዚህም የተነሳ ግን ሁሌ ራሷን በመስታወት በምትመለከትበት ጊዜ ማርጀቷ በጣም ያሳዝናት ነበር። ሀገር ሰላም ብላ አንድ ቀን ላይ ለቤተሰቦቿ ቁርስ ሰርታ ስልክ ይደወልላታል። ወዳደገችበት ከተማ መመለስ እንዳለባት ነበር የተነገራት። ወደዛ ከተማም አንዲት ቆንጅዬ ልጅ መታ ወደ ድሮ ወዳደገችበት ከተማ በመኪና እየወሰደቻት ነበረ። ያቺ ቆንጅዬ ልጅ ይኖና ትባል ነበር። ያንን ድሮ ያደገችበትን የሳራን ቤት ስትመለከተው ቤቱ በጣም እንደሚያስፈራ ከብዙ ዘመናት በኋላ ይሄ ቤት አንድም ሰው ወደዛ ቦታ ገብቶ እንደማያውቅና መንፈስ አለበት ሁላ ተብሎ የሚፈራ እንደሆነ እንዴት እሷ ይሄን ቤት ወደው እዚህ ለመኖር ፍቃድ እንዳላት ሳራን እየጠየቀቻት ነበር። ሳራ እዚህ ቤት ውስጥ በጣም ብዙ ትዝታ አሳልፋ ነበር። በዚህም ይሞና የቀጠለችው እዚህ ቤት ስትኖር እድሜዋ ስንት እንደሆነ ጠይቃታለች። በእርግጠኝነት የእሷ እድሜ ላይ እያለች እንደሆነ በዛ ጊዜ ግን የነበረው ትውስታ ሊቀበር ሊሻርና ሊተው የማይቻል አይነት እንደሆነ የሳራ ፊት በእርግጠኝነት እየገለጸ ነበር። 49 ዓመትም ወደ ኋላ በምንጓዝበት ጊዜ እዛ ቦታ የሚኖር አንድ አዛውንትና ተመራማሪ እንመለከታለን። ሰውየው በተደጋጋሚ እንስሳት ወደሚቀመጡ በክፍል ከሄደ በኋላ የደበቃቸውን ውሻዎችና ተኩላዎችን እንደምንም ብሎ ይመራመርባቸው ነበር። ነገር ግን እንደ አጋጣሚ ሆኖ ትልቅ የልብ ድካም ስለያዘው ሰውየው እዛው ይሞታል። ከሞተ ከ2 ሳምንት በኋላ ነበር የሰፈሩ ሰዎች እሱን የቀበሩት። በቦታው ብቻውን ስለሚኖር ምንም አይነት ጓደኛ አልነበረውም። ያኔ እሱ ከሞተ በኋላ የኖሩበትን ከተማ ትተው ወደዚህ ከተማ የመጡት እነ ሳራ ቤቱን ለመከራየት ተዘጋጅተው ነበር። ያከራያቸውም ካርሎስ የሚባል ዘመዳቸው ነበር። ካርሎስ በጣም መጥፎ ባህሪ ነበር ያለው። ሳራን ግን ልክ እንዳያት ወዷት ነበር። ምንም ዘመዱ ብትሆን እሷን የማግባት ትልቅ ፍላጎት ነበረው። በዚህ የተነሳ ግን እሷ ስለማትወደው ሁሉ ይጨቃጨቃሉ። ልጁ መጥፎነቱ ሳራ ላይ ብቻ ሳይሆን ህፃናቶችን ባየበት ጊዜ ሁላ እነሱን ከማግለል እነሱን ከመምታት አሻንጉሊቶቻቸውን እየወሰዱ ከመወርወር ወደ ኋላ የማይል መጥፎ ልጅ ነበረ። እነ ሳራ ግን ቤቱን ያከራያቸው እሱ ስለሆነ ዝም ማለት ነበረባቸው። በከተማው ካሉ ጎረቤቶቻቸው ጋርም አንድ ላይ ሆነው አመሻሽ ላይ ምግብ እየተመገቡ ነበር። ወደዚህ ቤት በመምጣታቸው እንደተገረሙ እዚህ ቤት ውስጥ የሚኖር አንድ ሳይንቲስት እንደነበረ ከሞተ ከ2 ሳምንት በኋላ ደርቆ እንደተገኘና ቦታው በጣም ሲፈራ እንደነበረ አሁን ግን እነሱ እንዳይፈሩ የሚፈልጉት ነገር ካለ ወደ እነሱ መምጣት እንደሚችሉ እየተነገራቸው ነበር። ታዲያ ግን ቦታው ላይ አመሻሽ ላይ አስፈሪ ድምጽ እንደሚሰማ የውሻ ይሁን የተኩላ እንደማይታወቅ እነዛ ውሻዎች ወይም ተኩላዎች ደግሞ ጥሩ ይሁኑ መጥፎ ይሁኑ እንደማይታወቅ እየተናገሩ ነበር። ሳራ ፊቷ ላይ ሀዘን ይታያል። ለብዙ ዓመታት ከኖረችበት ከተማ ወደዚህ ገጠራማ ከተማ መዛወሯ ልቧን የሰበረው ይመስል ነበር። የአባቷንም ጊታር ይዛ ትጫወታለች። በዚህም ደስታን እዚህ ቤት ውስጥ እንደማታገኝ እርግጠኛ ነበረች። አባቷ የሞተው ከ2 ዓመት በፊት ሲሆን እሱም በማጣቷ ሁሌ ልቧ እንደተሰበረ ነበር። እናቷም ሳራን ይዛ ወደዚህ ከተማ የመጣችበት ምክንያት እየተናገረች ነበር። ከተማ ውስጥ በሚኖሩበት ጊዜ ሳራ አተነፋፈስ ችግር ስላጋጠማት ወደ ዶክተሮች ጋር እንደሄደች፣ ሳምባዋ ላይም ችግር ስላለ የከተማው አየር ጥሩ ስላልሆነ ወደ ገጠራማ ከተማ ደህና እንድትሆን ዶክተሮች ስለመከሯት እሷን ይዛ እዚህ እንደመጣች ትናገራለች። ሳራም ብቻዋን ቁጭ ብላ ዛሬ ስላሳለፈችው ቀን እየጻፈች ነበር። ምንም ያህል ቦታ ቀይረው ደስተኛ ለመሆኑ ወደዚህ ቢመጡም
ቤቱ ጥንታዊ ስለሆነ በአካባቢው ደና ሰው ስለሌለ መቼም ቢሆን ደስተኛ እንደማትሆን እየተናገረች ለራሷ እየጻፈች ነበር። በዛ ሰዓት አዝና በነበረበት ጊዜ ግን ድምጽ ነበር የሰማችው። ትደነግጣለች። ከመስኮቷ የዘለለ የሆነ ነገር እንዳለ እርግጠኛ ነበረች። እየሮጠችም እናትና እህቷ ጋር ሄዳ ልቀሰቅሳቸው ስትሞክር ጭልጥ ያለ እንቅልፍ ስለወሰዳቸው ግን ሊሰማት አልፈለጉም። ምን እንደሆነ ግን ለማጣራት ትልቅ ፍላጎት ስላላት ፈራ ተባ እያለች ወደ ውጪ በምሽቱ መብራቷን ይዛ ነበር ሄደችው። ታዲያ ድምጹ የሚሰማው እንስሳቶች ከሚቀመጡበት የሚሸተው ስፍራ ነበር። በዚህም ወደዛ እንደምንም ብላ ትጠጋለች። ከተጠጋች በኋላ ግን የተመለከተችው ፊቱ በፀጉሩ የተሸፈነ ሰውም የሚመስል የሚያስፈራ መንፈስ የሚመስል ነገር ነበር። በዚህ ሰዓትም ቅልጥ አድርጋ ነበር የጮኸችው። በጩኸቷ የተነሳ እናትና እህቷ ከእንቅልፋቸው ስለነቁ እየሮጡ ወደሷ ይመጣሉ። አፋፍሰውም ወደ ቤት ነበር የወሰዷት። ታዲያ በቀጣይ ቀንም ትላንትና ባየችው ነገር እንደፈራች እየተናገረች በአካባቢው ያሉ ሰዎችም እነሱ ትላንትና ስለደነገጡ ደህንነታቸውን ለማወቅ ይዘው መተውላቸው ነበር። የሆነ ነገር ከፈለጉ እነሱ መጠየቅ እንደሚችሉ ነግራቸው ጥለው ይሄዳሉ። ሳራም ከእናቷ ጋር በነበረችበት ጊዜ ግን አሁንም የሚንኮሻኮሽ ነገር ትሰማለች። እናቷ ጀርባ ፈርታ የሆነ ነገር እንዳለ እየነገረቻት ነበር። እናትየው ምናልባት ውሻ ካልሆነ ተኩላ ይሆናል ብላ በማሰብ በእጆቿ ምልክት እያሳየች የሚንቀሳቀሰውን ነገር ወደሷ እንዲቀርብ እየጠየቀች ነበር። ታዲያ የሚታየው ነገር ግን ሙሉ ለሙሉ ፊቱ በፀጉር ተሸፈነ ምን ይሁን ምን አይታወቅም ነበር። በጣም ፈርታለች። እናትየውም በተደጋጋሚ እየጠራችው ነበር። ታዲያ በእርግጠኝነት ውሻ ይሆናል ብላ አስባ ነገር ግን ከዛ ቦታ ቀስ እያለ የወጣው ሰው ነበር። እሱ እንደወጣ ሳራ ወዲያው አፍንጫን ነበር ያዘችው። በጣም ይሸት ነበር። የሰበሰቡት ስኳር ድንች ላይ አይኑን ጥሎ ነበር። እናትየው ምን ስትመለከት አንዱን አንስታ ተወረውርለታለች። ያ ስኳር ድንች አጠገቡ እንደደረሰ እንደ እብድ ሆኖ ይመገብ ጀመረ። ታዲያ በመቀጠልም ጨርሶ አሁንም የጠየቀውና አይኑ የሚያማትረው ወደ ተከማቸው ስኳር ድንች ነበር። በዚህም እናትየው በጣም ስላዘነችለት ቀስ ብላ ልትጠጋ ስትል ልጇ እንድታርፍ ትነግራታለች። የሚተላለፍ በሽታ ሊኖርበት ስለሚችል እንድትጠነቀቅ እየነገረቻት ነበር። እናትየው ግን ለዩሪ በጣም ስላዘነችለት ያንን ሙሉ ስኳር ድንች ወደሱ ነበር ያቀረበችለት። ሲበላ እንደ እንስሳ ነበር። ፈዛውን በሚመለከቱበት ጊዜ ቀና ብሎ ሲገለምጣቸው ጥላው ይሄዳሉ። ማን ይሁን በሚጠየቅበት ጊዜ መልስ አይመልስም። ጸጥ ነበር የሚለው። አኳኋኑ ግን ቁርጥ እንደ እንስሳ ነበር። በዚህ የተነሳ ፖሊሶች ወደ ቦታ ይጠራሉ። ልጁ ስሙ ማን እንደሆነ እድሜው ስንት እንደሆነ ከየት እንደመጣ ቢጠየቅ ጸጥ ነበር ያለው። በዚህም ፖሊሱ ሲገምት 17 ዓመት ሊሆነው እንደሚችል ታዲያ እሱን ወስዶ በጎ አድራጎት ድርጅት ሰዎች በማደጎ እንዲወስዱት ለማድረግ ከባድ ስለሆነ ለትንሽ ጊዜ ማንነቱና ሌላ የበጎ አድራጎት ድርጅት እስኪፈለግ ድረስ እዚህ መቆየት እንዳለበት ነበር የተነገረው። እናትየው ግን ምንም ማድረግ አትችልም። ስላዘነችለት እዛ እንዲቆይ ፈቃደኛ ነበረች። በዚህ ነገር ደስተኛ ያልነበረችው ሳራ ነበረች። ካርሎስም እሱ እዛ በመሆኑ ደስተኛ አልነበረም። ታዲያ እዛ ቤት ውስጥ በሚሆንበት ጊዜ ከአቀማመጡ ጀምሮ እንደ እንስሳ ነበረ። እናትየውም የሚሸት ገላውን ለማጠብ ነበር የተዘጋጀችው። ታዲያ እንዲታጠብም ውሃ ፊት ለፊቱ ስታቀርብለት እንደ እንስሳቶች ጭንቅላቱን ተክሎ ውሃውን ይጠጣ ጀመረ። ጀርባውንም እንደ ቀልድ አድርጋ መታ እያደረገችው ለገላው እንደሆነ ትነግረዋለች። ገላውን እንዲታጠብ ብትነግረው ምን ማድረግ እንዳለበት ግራ ተጋብቶ እንደ እንስሳ እየሆነ ስለሆነ እናትየው ፈራ ተባ እያለችም ገላውን ታጥቦ ጀመረ። ሰውነቱ ግን በጣም ይሸት ነበረ። ከብዙ ቆይታዎችም በኋላ ተጣጥቦ ልብስ ቀይሮ ይጨርሳል። በዚህም አሁን ቆንጆ ሰው መስሎ ነበረ። ታዲያ ያ ሰውነቱ ግን ወዲያው የሚቀየረው ምግብ ፊት ለፊቱ ሲያይ ነበረ። እየሮጠ ሄዶ በጠረጴዛው የቀረቡ ምግቦችን የትኛው ሳይል በእጁ እያፈሰ ይመገብ ጀመረ። ሳራና እናትየው የመብላት ፍላጎታቸው ሙሉ ለሙሉ ጠፍቶ ነበረ። እዚህ መኖሩ አደጋ እንደሆነ የተናደደችው ሳራ ብትናገርም እናትየው ስላሳዘናት ብቻ ለትንሽ ጊዜ እዚህ እንዲቆይና ቀስ ብለው ታግሰው ሁሉ ነገር እንደሚያስተምሩት የበጎ አድራጎት ድርጅት የሚወስደው ሲገኝ ደግሞ ያኔ አሳልፈው እንደሚሰጡት ትናገራለች። አመሻሽ ላይም እናትየው እንዲተኛ ብላ ብርድ ልብስና ትራስ አምጥታለት ነበረ። ታዲያ ግን እሱ ቁጭ ብሎ ፈራ ተባ እያለ የተመለከተው ሙሉ ጨረቃን ነበረ። ይሄ ጨረቃ ብዙ ጊዜ ተኩላዎች የሚጮሁበት ሰዓት ስለሆነ እሱም አፉን አሹሎ ይጮህ ጀመረ። እናትየው ተናዳ ሰዎች እየተኙ ስለሆነ ዝም እንዲል ነበር የነገረችው። በቀጣይ ቀንም እዛ ልክ እንደ እንስሳ ተንበርክኮ መሬት ላይ እየጫረ ስዕል ለመሳል እየሞከረ ነበረ። ሳራ አሁንም እሱ እዛ ስለሚኖር በጣም ተናዳለች። እናቷ ወደ ገበያ ወጥታ ነበረ። በዚህም ሳጥኖችን ለማንቀሳቀስ እየሞከረች ነው። ነገር ግን በጣም ከብዷት ነበረ። ታዲያ ከጀርባዋ የሆነ ነገር ሲመጣ ብቻ ነበር የተመለከተችው። እሱንም ስታየው በእርግጠኝነት ሊጎዳኝ ነው ብላ ትደበድበውና ትጮህ ጀመረ። በቦታው የመጣው ግን ሊያግዛት ስለፈለገ ነበረ። ቀስ ብሎ ካርቶኖቹንም ከቦታ ወደ ቦታ ያንቀሳቅስላት ጀመረ። የጥፋተኝነት ስሜትም ይሰማታል። በዚህም እሱም ይወደው ይቅርታ ሊያደርግላት የሚችለው በአንድ ነገር እንደሆነ በመገመት የያዘችውን የተቀቀለ በቆሎ ትሰጠዋለች።
እሱም ያንን ወስዶ ምንም እንዳልተፈጠረ ቁጭ ብሎ እየበላ አሁንም መሬት ላይ ስዕል ይስል ጀመረ። እናትየው አለመኖሯን ያወቀው ካርሎስ ደግሞ አሁንም ሳራን ለማስቸገር ነበር ወደ ቤት የመጣው። በዚህ ሰዓትም እሷ ስትነግረው የነበረው ዘመዱ እንደሆነች፣ ሁለቱ መካከል ግንኙነት ሊኖር እንደማይችል እንደማትወደው ነበር። እሱ ግን ዝም ማለትን አልፈለገም። በዚህም ጉንጮቿን ይዞ ያስፈራራት ጀመረ። ያኔ መሬት ላይ ተደፍቶ ሲስል የነበረው ካርሎስ በንቀት የተመለከተው ዩሪ ከተነሳ በኋላ የካርሎስን እጅ ነበር የጠመዘዘው። መሀል ለማን ሊከፍለው ይመስል ነበር። የፈራው ካርሎስም እሱን ትቶ እየሮጠ ይወጣል። ስላዳናትም ሳራ በተደጋጋሚ ታመሰግነዋለች። ምንም እንዳልተፈጠረ ተመልሶ መሬት ላይ ስዕል መሳሉን ነበር የቀጠለው። ከቆይታዎች በኋላ ግን ከተማውን ይለምደው ጀመረ። ከህፃናቶች ጋር መጫወት በጣም ይወዳል። ህፃናቶቹም በቀላሉ ወደውት ነበር። በዛ መሀል አንድ ህፃን እንኳን ጉዳት እንዲደርስበት አይፈልግም። የሆነች ልጅ በወደቀችበት ጊዜ እየሮጠ ተመልሶ እሷን ለማስደሰት ለማሳቅ ይሞክራል ነበር። ታዲያ የተቀላቀለቻቸውን በመቀጠል ሳራ ነበረች። ሳራ ስሙን ስትጠራው በጣም ደስ ይለው ነበር። በዚህም ቁጭ አድርጋ እንዴት አድርጎ ምግብ መመገብ እንዳለበት በፍራፍሬ አማካኝነት እያሳየችው ነበር። ምግብ ባሳየችው ቁጥር ግን እየቀማት ይጎርሳል። መጀመሪያ አካባቢ ጭራሽ አልተረዳትም ነበር። ቀስ እያለች ግን በስትክክል እንዴት መመገብ እንዳለበት ታስተምረዋለች። ታዲያ ግን ይሄን ሁሉ ነገር የረሳው እራት ላይ በቀረቡበት ጊዜ ነበር። ምግብ እንደሸተተው እየሮጠ ነበር ወንበሩ ላይ ቁጢጥ ያለው። በዚህም ለመብላት በተዘጋጀበት ጊዜ እንዲረጋጋ ቆጣ ብላ ሳራ ትናገራለች። በዚህም ረጋ ይላል። ታዲያ እሷ ብላ እስክትለው ድረስ እየተጠባበቀ ነበረ። ብላ ስትለው ግን እንደተለመደው ቢበላም አሁን ግን ትዕዛዟን ሰምቶ ነበረ። እየተሻሻለ እንደሆነም ሳራ ተመልክታለች። በዚህም ጭንቅላቱን እየደባበሰች ጥሩ እንዳደረገ ትነግሯለች። ከሰው ፍቅር ያገኘው ለመጀመሪያ ጊዜ ነበረ። በዚህም በጣም ደስ ይለዋል። ነገር ግን ጭንቅላቱ ሲተሻሽ ልክ ውሻ እንደሚታሸው ደስ ይለው ነበረ። ከዛ በኋላ ከሳራ ጋር በጣም ይቀራረባል። ስራ ስትሰራ ቀድሞ ያግዛት ነበረ። ቤት ስትጠርግ ድጋሚ ያግዛታል። ይህንን የሚያደርገው ጥሩ ልጅ እንደሆነ ነግራ ጭንቅላቱን እንድታሻሸው ስለሚፈልግ ብቻ ነበረ። ያሉትን እያንዳንዱን ስራዎች ይሰራል። የሚሰራው ግን አሁንም በእሷ ጥሩ እንደሆነ እንዲነገረው ብቻ ነበረ። ታዲያ ፊቱን ጸጉሩ ስለሸፈነው ይህንን የተመለከተችው ሳራ ቆንጆ አድርጋ ጸጉሩን ትቆርጥለታለች። በዚህም ውበቱ ወጥቶ ነበረ። የእሷ ቤተሰቦችም እሱን እንደዚህ ሲመለከቱት በጣም ተገርመው ነበረ። አሁን ሲታይ ጥሩ ሁኔታ ላይ ስላለ ሰው ፊትን መቅረብ ስለሚችል እሱን ይዘውት የሄዱት ወደ ገበያ ነበረ። ገበያው በጫጫታ የተሞላ ነው። እናትና ልጆችም አንድ ላይ ሆነው ልብስ እየመረጡ ነበረ። ያኔ ራቅ ብሎ ዩሪ እየተመለከታቸው ነው። ነገር ግን በቦታ ያለውን ጫጫታ ሲመለከት በጣም እየፈራ ነበረ። ከሁሉም በላይ ትኩረቱን የሳበው ግን አይስክሬም ሲመለከት ነው። የሚበላ ነገር በጣም ይወድ ነበረ። እየሮጠ ሄዶ ሰውየውን አይስክሬሙን ይቀበለዋል። ያላወቀው ነገር ግን በገንዘብ እንደሆነ ነው። ሰውየውም ገንዘቡ እስካልተሰጠው ድረስ እንደማይሰጠው እየተናገረ እየታገሉ ነበረ። ያኔ እናትየው ተመልክታ እየሮጠች ትመጣለች። ቀስም አድርጋ ልታግባባቸው እየሞከረች ነበረ። ሳራ ወደ ኋላ እየተረመደች እያለ በቦታው ትልቅ ብረት ወደ ጣራ ለመስቀል የሚሞክሩ ሰዎች ብረቱ ሊወድቅባቸው እንደሆነ የተመለከተው ዩሪም እየሮጠ ሄዶ እሷ እንዳትመታ እሱ ነበር የሸፈናት። በዚህም ጭንቅላቱን በኃይል ነበር የመታው። ሰዎቹ በእርግጠኝነት ሞቷል ብለው አስበው ነበረ። ጭንቅላቱንም ከተመታ በኋላ ሰዎች በእርግጠኝነት ሞቷል ብለው አስበው ነበረ። እሱ ግን ምንም አልሆነም። ተመልሶ አይስክሬሙን ይበላ ጀመረ። ሳራና ቤተሰቦቿ በዚህ በጣም ደንግጠዋል። ቤትም ሲገባ ሳራና እህቷ እንደ ስጦታ የሰጡት ትንሽዬ አትክልት ነበረ። ያንን አትክልት እየኮተኮተ እንዲተክለው። ታዲያ ዛፍ በሚሆንበት ጊዜ ፀሐይ እንዳያስቸግራቸው ቁጭ ብለው እሱ ዛፍ ስር እንደሚጠለሉ እየተናገሩ ነበረ። ታዲያ በመቀጠልም ምግብ ይመገባል። ሲመገብ ግን በስነ ስርዓቱ ነበር ሲመገብ የነበረው። ይህንን የተመለከተችው የሳራ እናት ምን ሆኖ እንደሆነ ትጠይቃለች። ቅድም በመመታቱ የተነሳ ስርዓቱ እንደተመለሰለትም ደግማ እየጠየቀች ነው። ሳራ ግን በደንብ ስላስተማረችው ባደረገው ነገር ኮርታበት ነበረ። እሱም በበጎ አድራጎት ድርጅት የሚወስደው እንደታጣም እናትየው ትናገራለች። ያኔ ሳራ ታናሽ እህት ቶሎ ብላ ስትናገር የነበረው ትምህርት ቤታቸው ውስጥ የበጎ አድራጎት ድርጅት ውስጥ የሚያድግ አንድ ልጅ እንዳለ፣ ነገር ግን ልብሱ ቆሻሻ እንደሆነ እንደማይታጠብለት፣ ለምሳ የሚሆን ገንዘብ እንኳን እንደማይሰጠው እየተናገረች ነበረ። ዩሪ እዚህ እንዲቀር ምልክት ለመስጠት ፈልጋ ነበረ። እናትየውም ያኔ ልቧ ይነካል። ታዲያ በዛ መሀል እናትየው ያስታወሰችው ገበያ መሀል ልጆቿ እንዳይጎዱባት እሱ ጣልቃ የገባውን ነበረ። ጭንቅላቱ ተጎድቶ ይሆን ብላ ትጨነቃለች። ወደ እሱም ከቀረበች በኋላ ታሻሽተው ጀመረ። እሷ ብቻ አልነበረችም። እነ ሳራም አንድ በአንድ እያሻሹት በጣም ደስ ብሎት ነበር። ምሽት ላይም የዛች ህፃን ልጅ ኳስ ስለጠፋባት ያ ኳስ ደግሞ በእርግጠኝነት የጠፋው ወደ እርሻ ቦታው ስለሆነ የጎረቤትየው እርሻ ቦታ የሄደው ዩሪ ነበረ። ነገር ግን ወደዛ ቦታ ሰክሮ ሲነዳ የነበረው ካርሎስ አጠገቡ ካለችው ሴት ጋር እየተጨቃጨቀ መኪናውን በፍጥነት በሚነዳበት ጊዜ ሰውየው
በጎችን የሚያስቀምጥበትን የእርሻ ቦታ ይመታዋል። በዚህ መኪናው ስለተገጨ አንዱ በግ በዚህ ምክንያት ሞቶ ነበር። ይህንን የተመለከተው ዩሪ እነ ካርሎስ ከሄዱ በኋላ በጉ ስለሞተ ሊያድነው ያነሳዋል። በዚህ ሰዓት ግን ያየው የእርሻው ባለቤት ዩሪ የገደለ መስሎት ነበረ። በቀጣይ ቀንም የተሰጠውን አበባ ዩሪ እየኮተኮተ ነው። ሳራም እንዲያጠና እየጠየቀችው ነበረ። ከመጣ ጊዜ ጀምሮ ስዕል መሳል ላይ በጣም ጎበዝ ቢሆንም እንዴት መጻፍ እንዳለበት ብታስተምረው ማውራት ላይ ግን ጎበዝ አልነበረም። በዚህም እንዴት ማውራት እንደሚችል እየነገረችው እያስተማረችው ነበረ። እሱ ግን ሲመለከት የነበረው የተሰቀለውን ጊታር ነው። እሷም ጊታሩ የአባቷ ስጦታ እንደሆነ ሁሌ ሲከፋት እንደምትዘፍን ትናገራለች። አሁን እንድትጫወትለት እንደፈለገ በማሰብም ቶሎ ብላ ጊታሩን አውርዳ እየተጫወተችለት ፈዞ እየተመለከታት ነበረ። ስልክም ሲደወል ታቋርጣለች። ጊታሩን አስቀምጣ ሳለ እሱ በመገረም ጊታሩን እየተመለከተ እያለ ስልክ የተደወለላት ከበጎ አድራጎት ድርጅት ነበረ። እሱን የሚወስደው ሰው ተገኝቷል። በአሁን ሰዓት ግን እየወደደችው ስለሆነ ጥሏት እንዲሄድ ስላልፈለገች ብቻ ስልኩን የተሳሳተ እንደሆነ በመናገር ዘግታው ነበረ። ሳራና ዩሪ በጣም እየተቀራረቡ ነው። ከዛ ሰዓት ጀምሮ እሷ የምታደርገው እያንዳንዱን ነገር ያደርግ ነበረ። እንቅልፏ ሲመጣ እሷን ተከትሎ ይሄዳል። እሷ ክፍሏ ስታድር ምንም እንዳትሆን ስለሚሰጋ ብቻ ውጪ በሯ ላይ ይተኛ ነበረ። በዚህም የተነሳ በሩ ላይ ሲተኛ እሷ ደስ ስለሚላት እሷም ከአልጋ ይልቅ በውስጥ ሆና በሩ አጠገብ ነበር የምትተኛው። አንድ ቀን ምሽት ላይ ግን የመጣው ካርሎስ ነበረ። ካርሎስም በጣም ሰክሯል። በዚህም የተነሳ ከሷ ጋር ጊዜ ለማሳለፍ ፈልጎ ነበር የመጣው። ሳራ ግን በሩን ለመክፈት አልፈለገችም። ሲያስቸግራት ትከፍትለታለች። ታዲያ ምንም እንዲያደርግ ስላልፈለገች እየገፈተረች እያስወጣችሁ ነው። የሁለቱን ጭቅጭቅ ደግሞ ተደብቆ ሲመለከት የነበረው ዩሪ ነበር። ታዲያ ሳራና ካርሎስ እየተጨቃጨቁ ካርሎስ እንደፈለገው ስላልሆነችለት ብቻ ከመናደድ የተነሳ በጥፊ ነበር የመታት። ሲመታትም የተመለከተው ዩሪ ወደ ውጭ ይወጣል። ሊያድናት ተዘጋጅቶ ነበር። እንዲጨቃጨቁ ስላልፈለገች ግን ነገሮችን ለማስታገስ እየሞከረች ነው። ምን ሊያደርግ ይሆን ብሎ ካርሎስ ያሰበውም ድጋሚ እሷን በጥፊ መታት ጀመረ። በተደጋጋሚ ስትመታ ያየው ዩሪን በጣም እየተናደደ ነው። ካርሎስ ብቻውን አልመጣም። የራሱ ወንበዴዎችን ይዞ ነበር የመጣው። ያልፈራው ዩሪ ግን ንዴቱ እየተባባሰ ስለሆነ ሰውነቱን መቆጣጠር አቅቶት እዛው ይዘላል። ወዲያው የተቀየረው ወደ ተኩላ ነበረ። አይኖቹ ያበራሉ። ጥርሱ ሾሎ፣ ጥፍሩም ሾሎ ነበረ። በዚህም በእርግጠኝነትን ካርሎስ ሊገለው ተዘጋጅቷል። ዘሎ ላዩ ላይ እንደወጣ የተመለከተችው ያየችው ነገር እንግዳ የሆነባት ሳራ በዚህ ሁኔታ ዩሪ ጥፋተኛ እንዲሆን ስላልፈለገች ብቻ እንዲረጋጋ ትጠይቀዋለች። በተደጋጋሚ ስሙን እየጠራች መታ ስታሻሻው ግን ድምጿና የመዳፏ ንክኪ ሰውነቱ እንዲረጋጋ አድርጎት ነበረ። ወዲያው ወደ ራሱ ይመለሳል። ካርሎስም ባየው ነገር ተደናግጦ ነበረ። በመትረፉ ብቻ ነገሮች እንዲያበቃ ስላልፈለገ ወዲያው የጠራው ፖሊሶችን ነበረ። ለፖሊሶችም እያንዳንዱን ነገር ይናገራል። ዩሪ ሊታሰር ተዘጋጅቶ ነበረ። በዚህ ሰዓት ግን ሳራ ካርሎስ ጉዳት እንዳደረሰባት ሰክሮ እንደመጣ ትናገራለች። ያኔ ፖሊሱ ያስጠነቅቀው ጀመረ። ከዚህ በኋላ ምንም አይነት ነገር እዚህ ቤተሰብ ላይ ጉዳት ከፈጠረ እንደሚታሰር፣ ያለ ፍቃዳቸው ቤት መግባትም እንደማይችል ነበር የተነገረው። የተናደደው ካርሎስም ዩሪ ሲቀየር ወደ ተኩላ እንደተመለከተ ይናገራል። ፖሊሶቹም እንደሰከረ በመረዳት ምን ያህል መጠጥ እንደጠጣ እየጠየቁት ነበረ። ታዲያ ዩሪ ሳይታሰር ካርሎስ ኩምሽሽ ብሎ ከቦታው ወጥቶ ነበረ። እንደሚበቀለው ግን እየተናገረ ነው። በሩ ላይ ሲደርስ ግን የተመለከተው የሳራን በጣም የምትወደውን የአባቷን ጊታር ነበረ። በዚህም ጊታሩን እዛው ስብርብር ነበር ያደረገው። ሳራም ስቅ ብላ ታለቅሳለች። ካርሎስም ከመውጣቱ በፊት ለእናትየው ማስጠንቀቂያ ሰጥቷት ነበረ። ዩሪ ከዚህ በኋላ እዚህ ቤት ውስጥ የሚያደርግ ከሆነ ሁሉንም ከቤት እንደሚያስወጣቸው ነበር ትዕዛዝ የሰጠው። በቀጣይ ቀንም ካርሎስ በጠዋት ነበር የመጣው። ዩሪ ቤት ውስጥ ማደር እንደማይችል ስለተነገረው እሱ የሚያድርበት የከብቶች ማደሪያ እንዲያድር ትዕዛዝ ስለሰጠ እናትየውና ሳራ እንዳይሸተው ብለው ክፍሉን እያጸዱለት ነበር። ካርሎስም ይሳለቅበት ጀመረ። ለሱ የሚገባው ቤት ይሄ እንደሆነ እየተናገረ ነው። ምክንያቱም እንስሳ እንደሆነ እንደሚያውቅ ያሳውቀዋል። በመቀጠልም ዩሪን እዛ ከከተተው በኋላ በሰንሰለት አድርጎ በሩን ይቆልፈዋል። ከዚህ ቦታ መውጣት እንደማይችል ለእናትየው እያስጠነቀቃት ነበር። ካርሎስም ከዛ በሚወጣበት ጊዜ ያገኘው አንድ የተጣለ ወረቀት ነበር። በሚያነብበትም ጊዜ የምርመራ ወረቀት ነበር። ከዛ ባሻገርም ሰዎችን ግማሽ ሰው ግማሽ ተኩላ ለማድረግ የተደረገ ምርመራ እንደሆነ የሚያሳይ ወረቀት ስለሆነ በዚህ በእርግጠኝነት ዩሪ አንዴ ሰው አንዴ ተኩላ የሚሆነው በዚህ ምክንያት እንደሆነ በማሰብም በሀገሪቷ ውስጥ አለ ወደ ተባለ ሳይንቲስት ስልክ ይደውላል። በዚህም ነገሩን አስረድቶት ነበር።
ዩሪም ለብዙ ሰዓት ታስሮ ቁጭ ስላለ ያዘነችለት ሳራ እሱን ለማውራት ነበር ወደ ውስጥ የገባቸው። ሲያያትም ይፈነድቅ ጀመረ። የሳለውንም ስዕል እያሳያት ነበረ። እሷን ቁጭ አድርጋ የምትወደውን ለሱ ስጦታ ተረት ከሰጠችው በኋላ ታነብለታለች። ከዛ ባሻገርም መቼም ጥላው እንደማትሄድ እሱም ጥሏት እንዳይሄድ ቃል ታስገባለች። በደስታ ቃል ገብቶላት ነበር። እዛ መሆን እንደሰለቸው በማሰብም ቀስ ብላ ከእናቷ ደብቃ ይዛው ነበር የወጣችው። ተራራው ላይም እየተሯሯጡ በጣም ቆንጆ ጊዜ ያሳልፋሉ። መጀመሪያ አካባቢ በምትሮጥበት ጊዜ ልቧን እየደከማት ነው። ነገር ግን ምንም ትኩረት አልሰጠችውም። ታዲያ ከሱ ጋርም ትጫወት ጀመረ። እሱም ደስተኛ ሆኖ እየፈነጠዘ ነበረ። ከቆይታዎች በኋላ ግን መተንፈስ ያቅታታል። ራሷንም ትስታለች። ዩሪ ደግሞ ራስ መሳት ምን እንደሆነ አያውቅም ነበረ። በዛ ሰዓትም ጥሏት ለመሮጥ ይላል። ታዲያ እየቀለደችበት እንደሆነ ለመጠየቅም እየመጣ ይጎነትላት ነበረ። ለረጅም ሰዓት ዝም ስትል ግን ይፈራ ጀመረ። ታዲያ አዝሏት እየሮጠ ሄደው ወደ ቤት ነው። ቤት ውስጥ ግን ማንም አልነበረም። በዚህም ከመጨነቁ የተነሳ ምናልባት ወደ ጫካው ሰው አገኛለሁ ብሎ በማሰብ እሷን አዝሎ የወሰዳት ወደ ጫካው ነበረ። ቢጠራ ሰው ሊያገኝ አልቻለም። በዚህም ይመሽ ጀመረ። የሷ ቤተሰቦችን ቤት ስላጧት በጣም ተጨንቀው ነበረ። ከሰዎች ጋር በመሆንም አንድ ላይ ይፈልጓታል። በመጨረሻም ቁጭ አድርጎ እየተንከባከባት ጫካ ውስጥ እነ ዩሪን አግኝተዋቸው ነበረ። ታዲያ እሱ ምንም ባያደርጋትም በቦታ የነበረው ካርሎስ ነገሩን ያጋግል ጀመረ። ሳራን ሊገላት እንደሞከረ ይናገራል። ፖሊሶችም ይሄን እንደማስረጃ በመያዝ እሱን ለማሰር ተዘጋጅተው ነበረ። ታዲያ ካርሎስ ነገሩን አቀጣጥሎ የተወሰደው ዩሪ ወደ ፖሊስ ጣቢያ ነበረ። እዛም መርማሪ ዶክተሩ ተገኝቷል። በዚህም በደንብ ዩሪን ከተመለከተው በኋላ ግማሽ ሰው ግማሽ ተኩላ እንደሆነ ማረጋገጥ ስለቻለ ይሄ እንግዳ ነገር የተነገራት ለእናትየው ነበረ። እናትየው ደግሞ ማመን በጣም ይከብዳታል። ንጹህ ሰው እንደሆነ በተደጋጋሚ ስለ ዩሪ ትናገራለች። በመቀጠልም ሌሎች የደህንነት ወታደሮች ነበር የመጡት። የወታደሩ ዋናን ቁጭ አድርጎ ሲነግራት የነበረው ዩሪ በአሁን ሰዓት ደህንነቱ ስለማይታወቅ በአካባቢው ያሉ ሰዎችን ሊጎዳ ስለሚችል እዚህ እንደሚቆይና ወደ ከተማው እንደማይወሰድ፣ ነገር ግን የሰዋዊ ባህሪ ካዩበት ብቻ ወደ ገጠራማ ከተማቸው ራሳቸው ይዘው መሄድ እሱን እንደሚችሉ ነበር የተነገራት። በዚህ ሰዓትም እሷ ስትናገር የነበረው ዩሪ ጥሩ እንደሆነ ነበረ። ታዲያ ሳይንቲስቱም ዩሪ እዚህ እንዲቆይ አልፈለገም። እሱም ማስወጣት ፈልጎ ነበረ። ከቆይታዎች በኋላ የዩሪ እያንዳንዱ ነገር በሚታይበት ጊዜ የማሽተትና የመመልከት ኃይሉ በጣም ፈጣን ነበረ። ከዛ ባሻገርም በጣም የተናደደው ዩሪ ልክ የሳራን ድምጽ ሲሰማ ደስተኛ ይሆን ነበረ። እሷም ራሷን ከሳተችበት ስትነቃ ወዲያው እሱን ትፈልገዋለች። ታዲያ አንገቱ እጆቹና እግሮቹ ታስረው በተመለከተችበት ጊዜ አዝና እየሮጠች ነበር ያቀፈችው። እንዳቀፈችው ይረጋጋ ጀመረ። በዚህም የተነሳ ሳይንቲስቱና ዋና ጀነራሉ ደና ሰው እንደሆነና ምንም ጉዳት ካላደረሰ መለቀቅ እንዳለበት ውሳኔ እንዳመጡ በተረዳበት ጊዜ ካርሎስ አልተስማማም ነበረ። ወዲያው እሱን ለመክሰስ የባጤ ቁጡን ይቀባጥር ጀመረ። በዚህም አንዱ ውሸት ይዋሻል። ራሱ በመኪና ገጭቶ የገደለውን ፍየል የገደለው ዩሪ እንደሆነ ነበር የተናገረው። ካላመኑ ደግሞ ሄደው የእርሻውን ባለቤት እንዲጠይቁ ለፖሊሶቹ መረጃ ይነገራቸዋል። እነሱም በሄዱበት ጊዜ ካርሎስ በተደጋጋሚ ገዳዩ ዩሪ እንደሆነ እየተናገረ ነው። የእርሻው ባለቤት ደግሞ የተመለከተው ዩሪ ፍየሉን ይዞ እንደሆነ፣ ታዲያ ግን በሰዓቱ ፍየሉ ሞቶ እንደነበረ ዩሪ ግደለው አይግደለው እንደማያውቅ ሰውየው ይናገራል። ያኔ አብሮ የነበረችውን ሴትንም በማታለል ዩሪ በጣም አውሬ እንደሆነ ሲገል ባይኗ እንዳየች ልጅቷ ትናገራለች። በቂ ማስረጃ ግን ሊሆን አልቻለም። ካርሎስም በከተማው በጋራ የሚጠቀሙበትን የመብራት ኃይል በማቋረጥ ሄዶ ፊቱ እንዳይታይ የእርሻውን ባለቤት ካጠቃው በኋላ እየሮጠ የሄደው ዩሪ ጋር ነበረ። ለዩሪም በሩን ከከፈተለት በኋላ ሲነግረው የነበረው የሳራ በጣም የምትወደው ጊታር የእርሻው ባለቤት ቤት ውስጥ እንዳለ፣ በዚህም እሷን እንደሚለው የሚወዳትና የሚያፈቅራት ከሆነ ያንን ጊታር ሄዶ ከዛ ቤት ማምጣት እንዳለበት ነበር ሲነግረው የነበረው። ካርሎስም እንደማይጎዳው በተደጋጋሚ ይነግረዋል። እንዲያም ነው እጅና አንገቱን ሁላ ፈቶለት ነበረ። ዩሪም ይህን በሰማበት ጊዜ እየሮጠ ሄደው ጊታሩን ለማግኘት የባለ እርሻው ሰውዬ ቤት ነበረ። ወዲያው መብራትም ይመለሳል። በተመለሰበት ጊዜ ሀገር ሰላም ነው ብለው ባሰቡበት ሰዓት ፖሊሶቹ ካሜራውን በሚመለከቱበት ጊዜ ዩሪ በቦታው የለም። ያኔ ካርሎስ እየሮጠ ይመጣል። በዚህም የተናገረው ወደ እርሻ ባለቤቱ ቤት ዩሪ ሲሄድ እንደተመለከተ ነው። ዩሪ እዛ ሄዶ ቤቱን ድብልቅልቅ ያወጣዋል። በዚህም የተነሳ መናገር ስለማይችል ጊታሩ የት እንደሆነ እዛ ያሉትን አዛውንት እየጠየቀ ነበረ። ታዲያ በቦታውም የመጡት ፖሊሶችና የደህንነት አባላት ነበሩ። በዚህም የተነሳ እሱ ላይ ለመተኮስና
ሊያስወግዱ ተዘጋጅተው ነበር። ሰው እየጎዳ እንዳልሆነ እንደምታምነው ግን ሳራ ትናገራለች። በዚህም ከቀረበችው በኋላ ጊታሯን እየፈለገ እንደሆነ በመረዳት ጊታሯ ሙሉ ለሙሉ እንደጠፋና እንዲረጋጋ እየነገረችው ነው። በዚህም ሳራ ሰዎችን እንዳሳመነች የተመለከተው ካርሎስ ከአንዱ ሰውዬ ጥይት ከተቀበለ በኋላ ዩሪን እንደሚገለው ከዚህ አካባቢ እንዲሄድ ያስጠነቅቀው ጀመረ። ለማስጠንቀቂያም እዛው ፊት ለፊቱ ተኩሶ ነበር። በዚህ አጋጣሚ እሱ ላይ ተኮስበታል ብላ የፈራችው ሳራ ካርሎስን እንዲያቆም እየጠየቀችው ነበር። እሷንም ይመታታል። ይህንን የተመለከተው ዩሪ ግን በጣም ተናዶ ወዲያው ሰውነቱን መቆጣጠር አቅቶት እዛው ሰው ፊት የተቀየረው ወደ ተኩላ ነበር። በዚህም ካርሎስ አንገት ላይ ነበር የወጣው። አንገቱንም ይነክሰዋል። በዚህም ብዙ ደም ስለፈሰሰው ያ አስቸጋሪ ካርሎስ እዛው መሞት ችሎ ነበር። ነገር ግን በእርግጠኝነት አሁን ሰዎች ከያዙት እንደሚሞት እርግጠኛ የሆነችው ሳራ እጁን ይዛ እየሮጠች ትሄዳለች። የሄዱትም ወደ ጫካው ነበር። ታዲያ አፉ ደም በደም ሆኖ አሁን ወደ ሰው ተቀይሮ ተረጋግቶ ነበር። እሷም አጠገቡ ቁጭ ብላ ምንም እንዳላጠፋ የሱ ጥፋት እንዳልሆነ እየነገረችው ነበር። ምንም ቢሆን ግን በጣም አዝኗል። ከንፈሩንም ከጠራረገችለት በኋላ እዛው ይተኛሉ። ያኔ ነው ፊልማችን ሲጀምር ወደ ነበረው ትዕይንት የምንመለሰው። ከእንቅልፏ ስትነሳ እሱን ስታጣው በጣም ደንግጣ ነበር። እሱ ግን ይዞላት የመጣው ፍራፍሬ ነበር። እሱን ከወሰደች በኋላ ግን እንዲሄድ ትጠይቋለች። እሱ ግን ከዚህ ቀደም አብረኸኝ ሆን ብላ ቃል ስላስገባችው ጥሏት መሄድን አልፈለገም ነበር። አይኑን ባዝሏል። እሷን በጣም ደካማ ሆና ነበር። ጥላው ልትሄድ ግን አልፈለገችም። በዚህ ሁሉ መሀል ግን እየደበደበች እንዲሄድ ነበር የጠየቀችው። እሱም ያኔ ጥሎ መሄድ ስላልፈለገ ድርቅ ብሎ ይቀራል። ያኔ እሷ መሄድ እንዳለባት በማሰብም አንድ እርምጃ እንደተራመደች እስከዛሬ ያላወራው ዩሪ አሁን ያወራል። በዚህም ሳራ አትሂጂ ነበር ያላት። ይህንን ስትሰማ ልቧ ይሰበራል። ታዲያ ስቅስቅ ብላ ታለቅስ ጀመረ። የእሱን ደህንነት ለመጠበቅ ግን ምንም ማድረግ ስለማትችል ጥላው ነበር የሄደችው። ቤተሰቦቿ እየፈለጓት ነበረ። እየሮጠችም እናቷ ጋር ከሄደች በኋላ ደህና እንደሆነች ትናገራለች። ፖሊሶችም ዩሪ የት እንዳለ ይጠይቋታል። እሷም ቀድሞ እንደጠፋና ጫካ ውስጥ የምትመለስበት ቦታ ስላጣች ጊዜ እንደፈጀባት ብቻዋን እንደተመለሰች ነበር የተናገረችው። ታዲያ ከዚህ ከተማም ለመሄድ ከቤተሰቦቿ ጋር ይወስናሉ። በዚህም የዩሪን ዕቃ ስትሰበስብ የሰጠችውን የተረት መጽሐፍ ስትመለከት በጣም ከፍቷት ነበረ። ብዙ ዓመታትም አልፈው እሷ አግብታ ወልዳ አሁን ያረጀችውን ሳራን ነበር የምንመለከታት። ወደዚህ ከተማ ከተመለሰች በኋላ ያንን ቤት ፍዝዝ ብላ እያየች ብዙ ትውስታዎችን እያስታወሰች ነበር። ታዲያ ቦታውን የፈለገ አንድ የሪል ስቴት ሻጭ እሷ ጋር ከመጣ በኋላ ሲነግራት የነበረው በአሁን ሰዓት ይሄ ቤት በጣም ውድ እንደሆነ በዚህም እንድትሸጠው ነበር ሲጠይቃት የነበረው። መጀመሪያ ላይ ለመሸጥ ተስማምታለች። ነገር ግን ለማሰብ አንድ ቀን ብቻ እንዲሰጣት ነበር የጠየቀችው። ሰውየውም ተስማምቶ ይሄዳል። ታዲያ ከልጇ ጋርም አንድ ላይ ሆና ተኝታ ሌሊት ላይ የሆነ ድምጽ ነበር የሰማችው። በተነሳችበት ጊዜ ያየችውን ማመን ያቅታታል። የድሮ ዩሪ አሁንም ቁጭ ብሎ ነበረ። ወደሱ ስትጠጋ እሷ አርጅታለች። እሱ ግን አላረጀም። ቦታውን የሞላው እሷን የሳላት ስዕልን ነበረ። በዚህም ስለጠበቃት ታመሰግነዋለች። ጉንጮቹንም እየነካች ነበረ። አሁን ግን አብረው መሆን እንደማይችሉ እንዳረጀች ትናገራለች። ዩሪ አሁን ላይ ማውራት ይችል ነበረ። ማርጀቷ ግድ እንደማይሰጠው ነገር ግን አብረው እንድትሆን ነበር የጠየቃት። እንደማትሆን እርግጠኛ ነበረች። ለመሞት ቀናት እንደቀራት ነበር የተናገረችው። እሷም ተኝታ ቁጭ ብሎ ተረቱን እሷ የምታነብለትን ያነብላት ጀመረ። ጠዋትም ከእንቅልፏ ትነሳለች። በዚህ ሰዓት ግን እሱን ልታገኘው አልቻለችም። በአጠገቧ የነበረው አሁን ያረጀ መልኳንና እሱን አድርጎ አንድ ላይ የመጨረሻ ስዕል ስሎ ነበረ። ይሄ ቤት ብዙ ትዝታ እንዳለው ነበረ ሳራ የተረዳችው። በዚህም ለሻጩ ከደወለች በኋላ ቦታውን እንደማትሸጠው ትናገራለች። ያኔ ዩሪ የነበረው ድሮ ላይ እጽዋት ሰጥተውት ትከለውና ፀሐይ በሚሆንበት ጊዜ እንጠለልበታለን ያሉት ዛፍ ጋር ቁጭ ብሎ ነበረ። በልብ ቅርጽም ቦታው ላይ ሳራ ብሎ ጽፎ ነበረ። እሷን ለመጨረሻ ጊዜ ስለተመለከታት አልተውሽም ያላትን ቃል ስላከበረ አሁን ፊቱ ላይ ፈገግታ ይታያል። በዚህም ማስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።